ተጋደሉ ሴቶቹ በዚህ በአበጋዝ የተነሳ ማለት ነው። አቤት 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 አንገት ለአንገት ተናነቁ እኮ። ሩታ ፍቅርን እንግዲህ አንገቷን ንቅ አድርጋታለች ማለት ነው። እናም እንግዲህ ስማችንን አንስተሻል፣ ስለኛ አውርተሻል፣ ለምንድን ነው የኛን ስም የምታነሹ? አርፈሽ ለምን አትቀመጭም? ብለው እንግዲህ ሩታና ሄርሜላ ማለት ነው እንግዲህ ፍቅርን ቶሎ ብለው ጠርተው ያው ስትመጣ ደግሞ አበጋዝን አስከትላ ነበር የመጣችው። ለምንድን ነው እሱን አስከትለሽ የመጣሽው? እኛ እኮ የፈለግንሽ አንቺን ብቻ ነው። ለምንድን እሱን አስከትለሽ መጣሽ? ምን ነው ኮንፊደንስ የለሽም እንዴ? ፈርተሽ ነው እንዴ? ሲሏት ነበረ። እሷም ለምንድን ነው የምፈራው? ስለዚህ እሱንም ስለሚመለከተው እሱም አብሮ መምጣት ስላለበት አብረን መጣን ነበር ያለቻቸው። እንግዲህ አብርሃምም እኔና ፍቅር አንድ ላይ ነው የምንሄደው፣ የምንመጣው፣ የምንውለው፣ ምን የምንለው አንድ ላይም። ስለዚህ ጉዳይ ካላችሁ ተናገሩ። ለምንድን ነው እሷን ብቻ የፈለጋችሁት? ለምንድን ነው እያለችው ነበረ። እነሱም አንተን አልፈለግንህም፣ እሷን የፈልገን የጠራናት፣ ስለዚህ አንተ አታስፈልገንም፣ እሷን ነው ማናገር የምንፈልገው ይሉታል ማለት ነው። እሱም እንግዲህ ተናገሩ፣ እሺ ምንድን ነው? ወደ ጉዳያችሁ ግቡ። ለምንድን ነው የፈለጋችኋት? እሷን ፈለጋችሁ ማለት እኔንም ፈለጋችሁ ማለት ነው። እኔ የሚመለከተኛል እያለ እንግዲህ ሲል ነበረ። አሁን አንተ አታስፈልግም፣ ወደዛ ሄድና እሷን ልናዋራት ነበር ያሉት። እሱም እንግዲህ ለአንድ 5 ደቂቃ አውሩሺ ብሎ ጥሏቸው ነበረ ወደዛ የሄደው ማለት ነው። ከዛም እንግዲህ ለምንድን ነው ብቻሽን ያልመጣሽው? ኮንፊደንስ የለሽም፣ ፈርተሽ ነው ምናምን እያሏት ነበረ። አሁን እዚህ ጋር እየጠራንሽ ስለኛ የምታነሹን የምታወሪውን እንድታቁሚ ነው። ካሁን በኋላ የኛን ስም እንዳታነሽ እያሉ እንግዲህ ሲሏት ነበረ። እኔ አላነሳሁም፣ መቼ ነው ያነሳሁት? የታለ መረጃ? የትኛው ቪዲዮ ላይ ነው የእናንተን ስም ያነሳሁት? እያለቻቸው ነበረ። ግዴታ ሚዲያ ላይ መሆን የለበትም። ስለዚህ ከጀርባ ሌላ ነገር ብዙ ነገር ብለሻል። እነሱን ስለማይፈልጋቸው ነው፣ እኔን ስለሚወደኝ ነው ምናምን የሆነ በቃ ብዙ ነገር ብለሻል። ስለዚህ ይህን ደግሞ ያወራሽውን ያልሽውን ስለምታቂ ማቆም አለብሽ። ካሁን በኋላ ስለኛ ስማችን እንዳታነሺ እያሉ እንግዲህ ሲሏት ነበረ ማለት ነው። እንግዲህ ፍቅር ጉድ ሩታ በቃ ሁለተኛ ስማቸውን ብታነሳ እንደማትለቃት ነው እንግዲህ ስነግራት የነበረው። አብርሽንም ንገራት፣ አስጠንቅቃት። ካሁን በኋላ እኔ ማን እንደሆንኩ አሳያታለሁ። እስካሁንም ያው ስለምናወራ ነው ታግሼ ዝም ያልኩት እንጂ እንደዚህ አልታገሳትም ካሁን በኋላ እያለች ነበር ሩታ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ወደና እየተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ በዝዝት ተረፍርፍ ይበልላችሁ እያልኩኝ ለዚህ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ አድርጉ። ቤተሰቡ ያልሆናችሁ ቤተሰቡን አበረታቱኝ እላችኋለሁ። ነባር ቤተሰቦችም ላይክ ሸር እያደረጋችሁ ማለት ነው የዘወትር አብሮነታችሁ አይለኝ። ስለምታበረታቱኝም ከልብ አመሰግናለሁኝ። እና እንግዲህ ሄርሜላና ሩታ ማለት ነው ቆፍጠን ማለት አቅቷቸዋል። ከአብርሽ መራቅ እንዴት እንደተሳናቸው አላቅም። ለምንድን ነው ግን ይሄን ያህል ከአብርሽ ሌላ ወንድ የለም የተባሉ ይመስል ህይወታችሁ ከአብርሽ ጋር ብቻ ነው የሚያቆመው፣ አይቀጥልም ከሌላ ሰው ጋር የተባሉ ይመስል እንግዲህ እንደምትመለከቱት ሶስቱም ሴቶች ሊጋደሉ ነው ማለት ነው። ሊጋደሉ ነው በአንድ ወንድ የተነሳ ማለት ነው።
አረ ግድ የላችሁም። ተው ተው፣ ሴቶች ተው፣ ቆፍጠን በሉ፣ ራሳችሁን አስከብሩ፣ ራሳችሁን አታዋርዱ። እንዴ ሴት ልጅ እኮ ማለት ነው የምር የተከበረች ኩሩ ሴት ናት። ለምንድን ነው እናንተ በዚህ ልክ ራሳችሁን የምታወርዱት? ለምንድን ነው? እሱ እኮ በጣም እየተበጣጠሰባችሁ እየኮራባችሁ ነው። በተደጋጋሚ እናንተን ማየትም ማግኘትም እንደማይፈልግ እየነገራችሁ፣ እናንተ ግን ሆን ብላችሁ በሰበብ አስባቡ እሱን ለማግኘት የማትፈነቅሉት ድንጋይ የለም ማለት ነው። ከይር ኢንሻአላ። ምን አይነቶቹ ናቸው? ሩታስ ብትሆኒ በቃ ተይ ተባልሽ አይደለ? ወንድሞቹ